ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በምሕረትህና በቸርነትህ ይህንን ማለዳ ስለሰጠን በኢየሱስ ክርስቶስ ስም እናመሰግንሃለን። ስለበዛልን ምሕረት፣ ስለበዛልን ጸጋ፣ ስለበዛልን ቸርነት ክብር ምስጋና ለታላቁ ስም ይሁን። አንተ በነገር ሁሉ እያገዝከን እየደገፍከንና አቅም ጉልበትና ብርታት እየሆንከን ዛሬን ደግሞ በዚች በተባረከችና ውብ ማለዳ በፊትህ እንድንሆን እድል ስለሰጠን እናመሰግንሃለን። እግዚአብሔር ሆይ ኖ በዘመናችን ሁሉ አንተ ጸጋ፣ ኃይል፣ ምሕረትህ እንዲያግዘን በኢየሱስ ስም እንጠይቃለን። በተለይም በዚህ በዘመን መጨረሻ ነገሮች ሁሉ ጌታ ሆይ በዓለም ላይ ውጥረትና ጭንቅ ምጥ በሆኑበት ሰዓት እኛ ደግሞ በፊትህ እንድንሆንና ከዚህ ሁሉ ጥፋትና አስጨናቂ ነገር በምሕረትህ ተዘልለን እንድንኖር በኢየሱስ ክርስቶስ ስም በጸጋህ እንድታግዘን እንጠይቃለን። አንተ በሰማይም በምድርም ጌታና አምላክ ነህና በምድር ላይ ያለውን ደግሞ ይህንን ሰቆቃና ጦርነት በልጅ በኢየሱስ ክርስቶስ ስም እንድታስቆመው እንጠይቃለን። ሁሉ ለስምህ ክብር ይሁን። ነው ደግሞ ቃልህን ባርክልን፣ አስተምረን፣ በመንፈስህና በኃይልህ አንጸን። ቀሪውን ጊዜ ሁሉ ለአንተ ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶንን መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 21ን ተመልክተን ነበረ። በዛሬው ዕለት ደግሞ የመጨረሻውን ክፍል እንመለከታለን። እንግዲህ እንደማስበው ጠቃሚ ነገር አግኝታችኋል ብዬ አምናለሁ። እግዚአብሔር በረዳን ጸጋ መጠን እናንተን ለማገልገል ደግሞ ዞትር ትጋታችንን እየጨመርን እንድንሄድ እናንተም ለእኛ ትጋት እንድትጸልዩልን በጌታ ፍቅር እጠይቃለሁ። እንግዲህ በትናንትናው ዕለት የተመለከትነው ቁጥር 21 ነበረ። በእርሱ ሕንፃ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆኑ ያድጋሉ ይላል። እንግዲህ እኛ የእግዚአብሔር ሕያው ቤተ መቅደስ መሆናችንንና የመንፈሱ ማደሪያ መሆናችንን ለማየት ሞክረናል። ዕለት ዕለት የምንሰራ፣ ዕለት ዕለት ደግሞ እየታነጽን ፍጹም ወደ ሆነው ወደ እግዚአብሔር ሙላት የምንደርስ ነን። እንግዲህ እግዚአብሔር በአንዴ ነገሮችን ሰርቶና ጨርሶ አይደለም እኔና እናንተን ይጠራን። በእኔና በእናንተ የከበረ ስሙ እንዲጠራ ዕለት ዕለት የእሱን መልክ እንድንመስልና እሱን በምድር ደግሞ እንድንገልጥ ተልእኮን ከእርሱ ተቀብለን ውብ የሆነ የእግዚአብሔር ቤተ መቅደስ ሆነን ለመሰራት እንድንችል በጸጋና በመንፈሱ በቃሉ እያነጸን እዚህ ደርሰናል። ነገር ግን ኢየሱስ ክርስቶስ እስኪገለጥ እግዚአብሔር ልጅ እስከሚመጣ ድረስና ዓለም ወደ ፍጻሜ እስክትሄድ ድረስ እኔና እናንተ መሰራታችን አያበቃም ወይም ደግሞ አያቆምም። ምክንያቱም ሁሌም እንሰራለን። የሚሰሩን ነገሮች
ሦስት መሠረታዊ ነገሮችን ዛሬ ላንሳ። ቀጣዩን ክፍል ከዚሁ ጋር የተያያዘ ስለሆነ አንደኛው የእግዚአብሔር ቃል ነው። እግዚአብሔር ቃል ሕይወታችንን የማነጽ የመስራት ኃይልና ጉልበት አለው። ምክንያቱም ቃሉ ዓለምና ሞላው የተፈጠሩበት እኔና እናንተ የተፈጠርንበት ነው። እግዚአብሔር ምድርን ሰማይን ሁሉ የፈጠረው በቃሉ ነው። እኛን በእጁ አበጅቶናል። ይሁን እንጂ እስትንፋሱን እፍ ብሎብናል። ይህ ቃል ደግሞ እግዚአብሔር ነው ራሱ። ቃሉ ሕያው ነፍስ መንፈስ የሚሠራ እንደሆነ መጽሐፍ ቅዱስ በዕብራውያን 4:10 ላይ እንደዚሁም ደግሞ በእግዚአብሔር ቃል በተለያየ ቦታ ላይ ይነግረናል። መሰራታችን እስከ ፍጻሜው ድረስ እንደሆነ ግን ልናውቅ ልንገነዘብ ያስፈልጋል እላለሁ። ሁለተኛው የምንሰራው በጸሎት ነው። ጸሎት ከእግዚአብሔር ጋር የምንገናኝበት እግዚአብሔርና እኔና እናንተ ኅብረት የምናደርግበት ነው። ብዙ ጊዜ ጸሎትን እንደ ልመና መሳሪያ እንጠቀማለን። በእርግጥ በማቴዎስ 7 ላይ ሲናገር አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ብሎናል። ነገር ግን የምናንኳኳው ወደምናውቀው ቤት እንደሆነ ልታውቁ ያስፈልጋል። ሰው የማያውቀውን ደጅ የማያውቀውን ቤት አያንኳኳም። የሚያውቀውን ቤት ግን ያንኳኳል። ለምንድን ነው የሚያውቀውን ቤት የሚያንኳኳው? ወደዛ ቤት ሲሄድ መፍትሄ ሁል ጊዜ እንደሚያገኝ ስለሚያውቅ ነው። ብዙ ጊዜ ከእግዚአብሔር ጋር ኅብረት የምናደርግበት መንገድ ጸሎት እንደሆነ ልናውቅ ያስፈልጋል። ጸሎት ከምስጋና ጋር፣ ጸሎት በአምልኮ ውስጥም እያካሄድን እግዚአብሔርን እያየን እየተመለከትን ወደ እግዚአብሔር ነገሮቻችንን በማቅረብ እግዚአብሔርን በማመስገንና በማክበር በማምለክና በመጸለይ ታላቅ መልስ ይመጣል። ይህንን ሐዋርያ ሥራ ምዕራፍ 16 በደንብ ያስተምረናል። ጳውሎስና ሲላስ ከጸለዩ በኋላ የወህኒው መሠረት እንደተናወጠና እስራታቸው እንደተፈታ እንደተበጠሰ ኖ ደግሞ በዛ ውስጥ ሁሉ ያሉ እስራቶች እንደተፈታ፣ በዚህም ምክንያት የወህኒው ጠባቂ ከነቤተሰቡ ወደ ክርስቶስ ኢየሱስ መንግሥት መምጣቱ የሚያስተምረን ነገር ጸሎት ምን ያህል ጉልበት እንዳለው፣ ጸሎትና አምልኮ ምን ያህል ጉልበት እንዳለው ልንረዳ ያስፈልጋል። ብዙ ጊዜ ለጸሎት የምንሰጠው ቦታ በጣም ጥቂት ነው። በእርግጥ ይሄ ጸሎት ውጊያ ያለበት፣ ሰልፍ ያለበት፣ ስጋችን ራሱ ሳይቀር እኛን የሚዋጋበት እንደሆነ ልናውቅ ያስፈልጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ስትጸልዩ ትጉ ብሎ የተናገረን። መጸለይ፣ በትጋት ከእርሱ ጋር ኅብረት ማድረግ ልናውቅ ልንረዳ ያስፈልጋል። ጸሎት የግድ በእርግጥ ቤት ዘግቶ ተንበርክኮ ጊዜ ወስዶ መጸለይ እንደሚያስፈልግ ሁሉ ጸሎት ደግሞ እየሄዱ በመንገድ ላይ እየነዱም እየሰሩም የተለያየ ነገር እያደረጉ መጸለይ እንደሚቻል ማወቅ አለብን ብዬ አስባለሁ። ምክንያቱም እግዚአብሔር ጋር ኮኔክት የማድረግ ጉዳይና በመንፈስ የመገናኘት ጉዳይ እንደሆነ መዘንጋት የለብንም። እንግዲህ በዛሬው ዕለት ደግሞ ቁጥር 22ን የመጨረሻውን ክፍል እንመለከታለን። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይለናል። ለዚህ ነው ቅድም ከዛ ክፍል ጋር የተያያዘ ነው ያልኩት። ምንታነጸው ምንሰራው በመንፈስ አብረን እንድንሆን ነው። ከማ ጋር? ከእግዚአብሔር ከልጁም ከመንፈስ ቅዱስ ጋር አብረን መሆን እንድንችል። ምክንያቱም እኛ የእሱ ማደሪያዎች ስለሆንን፣ እኛ የእግዚአብሔር ቤተ መቅደስ
ማደሪያዎች ስለሆንን መጽሐፍ ቅዱስ የሚነግረን እናንተ ይልና የእግዚአብሔር ቤተ መቅደስ ማደሪያ እንደሆን ይነግረናል። እስቲ ላንብበው ክፍሉን። አንደኛ ቆሮንጦስ 3:16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይለናል። እንግዲህ መቅደሱ ይሄኛው መቅደስ ሁሌ ይሰራል፣ ሁሌ ይታነጻል፣ ሁሌ ይገነባል። ለምን? ከእግዚአብሔር ጋር አብሮ ለመኖርና ከእግዚአብሔር ጋር ለዘላለም ለመኖር የተመረጠ መቅደስ ስለሆነ በአንድ ጀንበር ተሰርተን አናልቅም። በአንድ ጀንበር ቅዱስ ሆነን አናልቅም። እግዚአብሔር ግን የልጁን ጽድቅና ቅድስና መልክ በእኛ ውስጥ ለመግለጥ ቅድም እንዳነሳሁት በእግዚአብሔር ቃል እና በጸሎት እኔና እናንተን ይሠራናል። ሌላው እኔና እናንተን የሚሠራበት መንገድ በመንፈስ ቅዱስ አማካይነት ነው። መንፈስ በእኛ ውስጥ ስላለ መጽሐፍ ቅዱስ የእግዚአብሔርን መንፈስ እንደምናውቀውና የእግዚአብሔር መንፈስ ደግሞ ወደ እውነት ሁሉ እንደሚመራን መጽሐፍ ቅዱስ ይናገራል። እንግዲህ የእግዚአብሔር መንፈስ ወደ እውነት ሁሉ የሚመራን ለምንድን ነው? እኔና እናንተ በእግዚአብሔር እውነት ውስጥ እያደግን እንድንሄድ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ሲናገር የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይነግራችኋል እንጂ ከራሱ አይናገርም። የሚመጣውንም ይነግራችኋል፣ እርሱ ያከብረኛል። ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነውና፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ ይላል። እንግዲህ ይሄ ዮሐንስ ወንጌል ምዕራፍ 16 ከ12 እስከ 14 እስከ 15 ድረስ ያለውን ያነበብኩት። በዚህ ክፍል ላይ መንፈስ ቅዱስ ወደ እውነት እንደሚመራን ነው። የት ሆኖ? በውስጣችን ሆኖ እውነትን፣ ትክክለኛውን መንገድ ይዘን ሳንወላውል እንድንሄድና በደከምን ጊዜ ሊያበረታን ለሥጋችን ውስጥ ኃይልን በማስተላለፍ በሥጋችን ብርቱ ሆነን የእግዚአብሔር ጽድቅንና ቅድስናን እውነትን መግለጥ እንድንችል ይረዳናል፣ ያግዘናል፣ ይደግፈናል፣ ያበረታናል። ስለዚህ ነው ሁሌ እንሰራለን የምንለው። ሰዎች ያወቁ በመሰላቸው ጊዜ፣ የበቁ በመሰላቸው ጊዜ ሁሉን ነገር እግዚአብሔርን አውቄ ጨርሻለሁ ያሉ ጊዜ በጣም ከፍተኛ ስህተቶችን ይሳሳታሉ። አውቆ የጨረሰ ማንም የለም። እንኳን አሁን አይደለም ለዘላለም መኖሪያችን ስንሄድና ንጥቀት መጥቶ ከእሱ ጋር ስንገናኝ በዛ በሰማይ እግዚአብሔር ባዘጋጀልን ስፍራ እንኳን ስንሆን እግዚአብሔርን አውቀን አንጨርሰውም። ምክንያቱም እግዚአብሔር ሁሌ አዲስ ነው። ዳዊት ስለ እግዚአብሔር ሲናገር ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይላል። እንግዲህ የእግዚአብሔር አዲስነት፣ ታማኝነት ሁልጊዜ አዲስ ነው። እግዚአብሔር ይሄ ነው ብሎ ማንም ገደብ አበጅቶለት ድንበር አብጅቶለት ከዚህ እስከዚህ ነው ብሎ ሊናገር የሚችል ፍጡር በምድርም ሆነ በሰማይ የለም። እግዚአብሔር ከመታወቅ ያልፋል። ስለዚህ ነው ዕለት ዕለት እንድናቀው የሚያስፈልገው ብዬ እላለሁ። እንግዲህ ቅዱሳን ወንድሞቼና እህቶቼ የዛሬን የማለዳ ቁርስ በዚህ ላይ ልክታና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን የማለዳ ቁርስ ለሌሎች እንድታካፍሉ በጌታ ፍቅር እጠይቃለሁ። አጭር ጸሎት ጸልየን የዛሬውን የማለዳ ቁርስ እናበቃለን። እግዚአብሔር ሆይ ስለሰጠህን ስለዚህ ስለተባረከና ድንቅ ማለዳ በኢየሱስ ክርስቶስ ስም እናመሰግናለን። አሁንም ሕይወታችንን እንድትሠራው በመንፈሴ ደግሞ ወደ እውነት እንድትመራን
በዚህ ዘመን እግዚአብሔር ሆይ ኃይል፣ ጉልበት፣ ብርታት ለእኔም ለወገኖቼም እንድትሆነን ጸጋ እንዲበዛልን በኢየሱስ ስም እጠይቅሃለሁ። በዚህ ዕለት የታመሙ ይፈወሱ፣ እግዚአብሔር ሆይ ያዘኑ ይጽናኑ፣ የተሰበሩ ይጠገኑ፣ የወደቁ ይነሱ። ያንተ እጅ ፈጥኖ እንዲደርስላቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። እግዚአብሔር ሆይ ስለ ሰጠህን ጊዜ፣ ስለነበረን ጊዜ፣ ስላስተማርከን፣ ስለ መከርከን እናመሰግንሃለን። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። አሜን። እንግዲህ ነገ በአዲስ ትምህርት እንገናኛለን። ስለአዳመጣችሁን አመሰግናለሁ። ጌታ ይባርካችሁ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።